بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. رمضان سبحان الله እድለኞች ነን። በብዙ መልኩ ረመዳን መድረሳችን እድል የተሰጠን ፍርሳዎች የተበቻቹልን አላህ Subhanahu Wa Ta'ala ሐቂቃ አሁንም ተስፋ ያልቆረጠብን ያስ ውስጥ እንድንገባ ወይም ደግሞ በተስፋ መጥቆረጥ ውስጥ እንድንኖር ያላደረገን የተውበት ብርሃኑ የተውበት በሩ የርዝቁ በሩ የኸይሩ በሩ እንዲከፈትልን ሌላ እድል የህይወታችን ጭማሪ የተደረገልን ሰዎች እውነት ሐልና ሁስ بذلك ለዚህ ምስጋና ልንሰጠው አላህ ልናመሰግንበት ሹክር ልናደርግ ይገባናል። አልহামዱሊላህ ረብል ዓለሚን ብዙ ነገሮች በእኛ ህይወት ውስጥ ሹክር የሚያስፈልጋቸው ምስጋና የሚከጅሉ ነገሮች አሉ። ጧት ተነስተን ወተን የምንፈልግበት ቦታ ደርሰን ስራችንን ሰርተን ኢባዳ አድርገን ስንመለስ ብዙዎች ይህን እየከጀሉት ሳይፈልጉትና ሳይችሉት ወይም ደግሞ ፈልገውት ተመኝተውት ሳይሳካላቸው ቀርቶ አልጋቸው ላይ ፍራሻቸው ላይ በመድኃኒት የተቀመጡ ይህን እድል ያላገኙ ሰዎች አሉ። ወተን ሾፕ አድርገን ስንመለስ ኪሳችን ውስጥ ያለውን ነገር ሳንሰጋና ሳንጨነቅ ለምን ፈልገው ነገር ከፍለን ስንመጣ ብዙ ነገር በህይወታቸው ላይ የከጀሉ የዕለት ጉርሳቸውና የዕለት ቁርሳቸውን ግን መቅመስ ያልቻሉ ሰዎች አሉ። ይሄ ኒዕማ መስሎን በህይወታችን ውስጥ እውነት የአላህ ጸጋ መሆኑን ተገንዝበነው አላህን አመስግነንበታል በሰላም የምናሳልፋቸው ብዙ ጊዜያቶች የአላህን ምስጋና የሚፈልጉ የአላህን Subhanahu Wa Ta'ala ፈድል እንደሆነ እንድናውቅ ሊያደርጉን የሚችሉ ጉዳዮች ናቸው። አልহামዱሊላህ ثم አልহামዱሊላህ አሁንም ቆም ብለን እናመስግን። አሁንም ቆም ብለን አላህ ጋር በትክክል እንነጋገር። ኢማም ነወዊ አላህ ስራቸውን ይወድድላቸውና አንድ ወቅት ሁለት ሷሊሆች ተቀምጠው ሲነጋገሩ አንደኛው ሷሊህ ቀይስ ለሚባሉት ሰው ጠይቋቸው ይላሉ እንደው የሰው ልጅ አይብ ምን ያህል ነው ብለህ ታስባለህ እንደው አስበዋለሁ ሲሏቸው እኔ ቁጭ ብዬ አይብ የሚባሉት ነውር የሚባሉት ነገሮች ሁሉ ቆጠርኳቸው 80,000 ይደርሳሉ አሏቸው። እኔ ቆጠርኳቸው ሱብሃንአላህ በቸም ይሄንን መቻል ነው። እነዚህን ወንጀል ብለው ከትንሽ እስከ ትልቅ በህይወታችን ወንጀል የማይመስሉ ነገሮች ቆጥረው ነው ይሄንን ሲሉ እኛው ግን የሚገርም ነገር ተናገሩ። እኔ ግን እነዚህ ሁሉ ነገሮች ተሰብስበው ከሁለት ነገር ያልፋሉ ብዬ አላስብም አሏቸው። አንዱና ዋናው ዛሬ ማነሳው ሐሳብ ነው ከፉል አዛኒ الآخرين ሌሎችን ባለመጉዳት መጠበቅ ላይ የረመዳን አንዱ ባህሪ ነው። ረመዳን ተቅዋን ሲያመጣ አንድ ከፈጣሪ ጋር ያለንን ግንኙነት መገደብ ማስተካከል ስርዓት ማስያዝ ልትዛም ማምጣት ነው። ሁለተኛ ከፍጡራን ጋር ያለንን ግንኙነት ሰዎች በእኛ ምላስ ላይ ቆዩ ሰዎች በእኛ ተግባር አዛ ላይ ደርስባቸው ሰዎች በብዙ መልኩ ለዚህ ነው ዑመር ኢብኑ አብዱል አዚዝ ብዙ ሰለፎችን አግኝቻለሁ ከሶላት የበለጠ ከሰደቃ የበለጠ ከሐጅ የበለጠ ሰዎችን ሲመክሩና ሲያስታውሱ ተመልክቻለሁ። ምላሳቸውን እንዲጠብቁ ሰዎችን አዛ እንዳያደርጉ ፍጡራን በእነሱ ማንነት እንዳይከፉና እንዳይሰበሩ ልቦች ለአደጋ እንዳይጋለጡ ይሄን እንዲያደርጉ ሲመክሯቸው አይቻለሁ ይላሉ። ስለዚህ ትልቅ ኢሹ ነው ከፉል አዛኒ الآخرين ከወንጀሎች ሁሉ ከባድ ወንጀል የወንጀሎችን ሁሉ ቁንጮ ሰብስቦ ይዞ በሰዎች ላይ የኛ ማንነት ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ከሌት በጾም ብዛቷና በሶላቷ በቁርአናቱ ወሳለች ትታወሳለች ብለው ሲጠቅሷት ነገር ግን ለጎረቤቶቿ ሰላም አይደለች ጎረቤቶቿን አዛ ታረጋለች ታሰቃያለች ከሷ ይሸሻሉ ይፈሯታል ይጠነቀቋታል ሲባቸው እና ፊናር እሷ የጀሃነም ናት አሉ ሰለላሁ ዐለይሂ ወሰለም። ያ ሶላቷ ያ ቂያሟ ያ ጾሟ ያ ቁርአኗ ያ ሁሉ ነገር ለሷ አልጠቀመም የሷን ማንነት አልለወጠም ባህሪዋን አላስተካከለም ስርዓት እንድትይዝ አላደረገም ከፍጡራን ጋር ያላትን ግንኙነት አላስተካከለም በዚህ ምክንያት የዋጋ እንድትከፍል ምክንያት ሆኗታል። ስለዚህ አንድ አላህ የሰጠንን ኒዕማ ማመስገን ሁለተኛ ደግሞ ከራስ ያለፈ ማንነት ራሳችን ላይ ሊቆም የሚችል ተግባር ላይ መስራት በምንችለው ነገር ራሳችንን ጥረት ማድረግ ከዛው ስራዎቻችን እንዳይበላሹና ዋጋ እንዳያስከፍሉ ሌሎች ላይ አዛ ከማድረግ መቆጠብ ረመዳን በእኛ ማንነት ውስጥ ከሚያስጸርጻቸው እንዲኖረን ከሚያደርጋቸው ባህሪያቶች ይሄ ነውና በዚህ ባህሪ ላይ እንዘውትርበት ምላሳችን ይቆጠብ አዛችን ከሰዎች ይነሳ ሰዎች በእኛ ምክንያት አይሰቃዩ እኛን ሲያስቡ መከራ እንዳያስቡ እናደርጋቸው አላህ ይጠብቃል። ሐቂቃ ስራ ሰርተው እዳ መክፈያ ከሚሆንባቸው ሰዎች ስራን ሰርተው አላየንላችሁም የናንተ ስራ የናንተ ማንነት አልቀረጸም ከሚባሉ ሰዎች እንዳያደርገን ብዙ ኸይር ስራዎች ሰርተን ብዙ ለፍተንባቸው ነገር ግን እዳ መክፈያ ሲሆኑ ከዚህ በላይ የሚያሳዝን ነገር የለም። አላህ ይጠብቀን መጨረሻችን አላህ ያሰምርልን። በራሳቸው አይብ ከሚጨነቁ በራሳቸው ወንጀል ከሚለፉ ራሳቸውን ለማስተካከል ከሚታገሉና ከሚጥሩ ሰዎች አላህ ያድርገን። በረመዳኑ ከሚቀየሩትና ከሚለወጡት ባሪያዎች ውስጥ አላህ ይክተተን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።